ደማርሽው ከሷ ጋር ሊሄድ ነው ምን ችግር አለ ቢድ መጀመሪያ ይሄን ቪዲዮ ስከፍቱና ስታዩት የነሚና የብሩኬን ምን ተሰማችሁ ምን አስባችሁ ነበር ምን ገምታችሁ ነበር የእናንተን ሐሳብ አስተያየት ኮሜንት ላይ ማየት ፈልጋለሁ ሰላም ውድና የተከበራችሁ የኔ ቤተሰቦች እንደምን አላችሁልኝ እኔ ያለሁላችሁ ኤምፒ ስታዩት ዝም ብላችሁ ላይክ በማድረግ ጀምሩ እና ደግሞ ቤቱን ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል የኔን ፍላጎት እንደምታሟሉ ሁሉ የእናንተንም የልባችሁ መሻት የፍላጎታችሁን የምትፈልጉትን ሁሉ ፈጣሪ ያሟላላችሁ በሰላም ወደ ሀገራችሁ ያስገባችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ ለቤተሰባችሁ ያብቃችሁ ስል እመርቃችኋለሁ አሜን በማለት ፍቅራችሁን አሳዩኝ ቤተሰቦቼ ከሰዓታችሁ አካፍላችሁኝ ቁጭ ብላችሁ ስለምታዩኝ በጣም አመሰግናለሁ የምትሉ ሰዎች ሙሉ ቪዲዮን አማችሁ ደግሞ ግማሹን አይታችሁ አሳባችሁን በሰጡኝ በጣም ደስ ይለኛል ታበራቱኛላችሁ ቤተሰቦቼ እስቲ ወደ ዛሬው ቪዲዮ እንሂድ ምን አስባችሁ ነበር እስቲ ወደ ቪዲዮ የለመንኩ ምናምን ቀጠልኩ ካይሚካ ግን ሊመጣ አልቻለም ሁሉም ነገር ድሮ ስራ ባይዘወይ ብሩኬ ወደ ድሮ ስራው ተመልሷል የድሮ ስራው ምን ነበር ትሉ ይሆናል ፕራንኩ የመጀመሪያ ፕራንክ ከሁለት ወር ጊዜ በኋላ የመጀመሪያውን ፕራንክ ብሩኬ አብሎ ጀምሮታል በጣም ደስ ይላል እናጨብጭብ እስቲ እናጨብጭብ ኮሜንት ላይ እያጨባጨባችሁ ብሩኬ የፕራንኩ ንጉስ ተመለሰ እያላችሁ ኮሜንት ላይ ትፈልጋለሁ በጣም ደስ ብሎኛል ምክንያቱም ቢያንስ እንደዚህ የሚጀምረው በቃ ብያችኋለሁ ምንም ነገር የሚጀምረው በፍቅር በፕራንክ እየተባለ በቃ ፕራንካችሁ ናፍቆን ነበር ይሄ ቪዲዮ እንግዲህ ዛሬ ቁጭላችሁ ሙሉ ቪዲዮ እንደምታዩት በጣም እርግጠኛ ነኝ ምክንያቱም የፕራንክ ቪዲዮ ነው የፍቅር ቪዲዮ ነው እስቲ ወደ ቪዲዮ ምን ተፈጥሯል ባይ ዘ ዌይ ብሩኬን ሰሞን ያርክ ያለው ነገር ጥሩ ነው በቃ ቢያንስ አሁን ከትናንትና ጀምሮ ያርክ ያለው ነገር ጥሩ ነው ምክንያቱም አይሚን ወደ ድሮ ነገር ለመመለስ እየጣርክ ነው በቃ በቀጥታ አሎን ሲልክ በዘዋዋሪ በፕራንክ ያረክ ምናምን ማረግ በጣም ጥሩ ነገር ነው የብላተኛ ወንድ ስራ እየሰራክ ነው ያስባለሁ እናንተ ምን ታስባላችሁ ለመለስ ነው ፕራንክ ላደርግ ነው ዛሬ ማን ነው ማደርገው መሰላችሁ ቅመሜ ነው ማደርገው ሲበሉ አረሰን ሲጣሉ መልሰን አብሳላት ጋር ዱባይ ሊሄድ ነውና አስቡት አሁን እዚህ ጋር ትልቁ ጉዳይ ነው በቃ አይሚ ትላንትና ምን ብለው ነበር እኔ ካንተ ጋር ዱባይ አልሄድም ማለት አይደለ በቃ ትላንትና ለካ ሳይከራከራትም ዝም ሲል የነበረው ለምክንያት ነው ሌላ ጊዜ ብሩኬ ይነጫነጫል ምናምን አይደለ ትናንትና ግን እሺ ያለው ለካ እሱ በዛሬ ፕራንክ ይዟል ሊመጣ ነው በቃ አይሚን እሺ ለማስባል ማስቀናት ነው ብሎ ስላሰበ አይሚ ደግሞ ቀላል ታቅበ ብሩኬ ባይ ዘ ዌይ አይሚና ብሩኬ ምንም ያክል ቢጣሩ ቢኮራረፉ እርስ በርስ ቃል ያያቁ አይሚን ብሩኬን ከሌላ ሴት ጋር ማየት አትፈልግም ብሩኬም ደግሞ አይሚን ከሌላ ወንድ ጋር ማየት አይፈልግም በቃ ምክንያቱም ከልባቸው ነው ፍቅራቸው ባይ ዘ ዌይ ለዛ ነውና ትላንትና ዝም ብሎ ዛሬ እንግዲህ በትልቅ ፕራንክ መጥቷል እኔ የነገውን ፕራንክ የአይሚን ፕራንክ ካሁን ጓግቻለሁ ምክንያቱም ይሄ ፕራንክ ከተጀመረ ማቆሚያ የለውም እኛ የምንፈልገው እሱን ነው እንኳን ደስ አላችሁ በቅድሚያ በጣም ደስ ብሎኛል በቃ በቢያንስ በድሮ ፕራንካቸው ተመልሰውናል አይሚ ግን ዛሬ በጣም ቀንታለች እሺ ብላኝ ተስማምታለች ከሷ ጋር ፈታልን ነው እንግዲህ አንቺን ቢያላልሽም አንቺ ነበር አንቺ ጋር ነበር አቋም ይኑርህ ብሩኬ የምን አቋም በቃ እዚህ ጋር ተናዳለች በቃ አቋም ይኑርህ በቃ እንዴ እቺ ልጅ እኮ ምን ብለን ያመጣት በቃ ፕራንክ ነበር ከሷ ጋር አንቺን ለማስቀናቱ ብለኝ ነበር ግን አቋም የለህም አንተ እያለችው ነው ባይ ዘ ዌይ አይሚ ስትቀና ባይኗ ያስታውቃል ባይ ዘ ዌይ አይሚያችን ይህን ሰሞን አምሮባታል የሌለን ያማረባት እና እስቲ ኮሜንት ላይ እየገባችሁ አይሚያችን አምሮብሻል እያላችሁ ጻፉላት ቤተሰቦቼ እኔ በጣም ቆንጆ ሆና እየታየች ነው ከድሮ ይበልጥ በጣም ታምሮባታል ቤተሰቦቼ እናንተስ በዚህ ጉዳይ ምን ትላላችሁ ባይ ዘ ዌይ ብሩኬ እየተጠቀመ ያለው መንገድ በጣም ጥሩ ነው በቃላ ብላተኛ ወንድ በቃ ነገሮችን በፊት ለፊት ከመጋፈጥ አንዴ በጎን መሄድ ጥሩ ነው እያስባለሁ አይመስላችሁም ቤተሰቦቼ አቋም ይኑርህ አልሄድም ቢያንስ ሰው እንዲያስብበት እድል እንኳን አትሰጥም እንዴ ከዚህ ጋር እኔ በሳቅ ላይ ፈረስኩት በቃ ትናንትና እኮ ፈልጋለች ግን ለካ ስትግረደር ነበር የሴትነት ወጉ መግረደር በቃ ያውላ ጥፋት አጠፍቶ እንዴት ባንዴ እሺ ይለዋለሁ ብላ ነው ለካ አይሚ እኔ አልገባኝም እኔ ትናንትና እንደዛ አላሰብኩት ነበር እንደው በቃ አይሚ ጥፋተኛ ነች ምን ሆና ነው ማመስል ነበርና ለካ እሷ የሴትነት ወሩ በቃ ባንዴ ማጠይቁኝ ይሻልልም ባይ ዘ ዌይ በቃ ይሄ ሴትነት ወግ ነው በቃ ምንም ቢሆን ሴቶች ይሄን ነገር ማድረጋችሁ አታቋውም አይደል እንዴ እኔ ገርሙኛል ማለት ዱባይ መሰለ ነገር ትኪ ቆርጦ ወጪ ነይ እንሂድ ያላት አይ አልሄድም ብላ ለካ መግረደር ነበር እንጂ መሄድ ፈልጋለች ባንዴ ይላል ማለት ፈልጋ ነው እንደዚህ አይነት ሴት በአሁኑ ሰዓት የት ይገኛል እንደ አይሚያችን አይነት ሴት የት ይገኛል የትም እኔ የትም ነው የምለው አለ አሁን ሰዓት ዱባይ አይደለም ከሀገር ውጪ ደብረ ዘይት ወይ ደግሞ ናዝሬት ራሱ እንሂድ ቢባል ሴት ልጅ
አንድ ወንድ ልጅ ቢጠይቃት እሺ ብላ ነው ወደ የምትሄደው፣ ምክንያቱም መዝናናት ስለምፈልግ። አይሚ ግን የሴትነት ወጉን እያስጠበቀች ነው ማለት ነው። ባህላችንን ጠብቃ እየሄደች ነው። የምን እድል ይጂና ልብሴን አስተካክያ ምንድነው ቁጭ ብላ እንዳትሄጂ ወዲያው ጠይቀኝ ወዲያው ተስማሙ። አንቺ ደግሞ አንዳንዴ መግደል ባይዘዌ አይሚያችን እዚህ ጋር ሰናዳለች። እንዳትሄጂ ወደ ላይ ከፍ እንዳትይ በቃ። ምክንያቱም ከዚህ በፊት ያቺ ኢየሩሳሌም የምትባል መታ እንደዛ ስለነካካች እዚህ ቤት ማንንም ማስደፈር አትፈልግም። ባይዘዌ አይሚያችን በቃ ይሁን እኔ ኢቭን ያባወራውን ቦታ እሷ የምትይዝ ይመስለኛል። ያላቅም ቤተሰቦች ምክንያቱም ቆፍጣና ነች። በቃ እንዳትሄጂ ከኔ ጋር መጣላት ካልፈለግሽ ምናምን ስትል በቃ ቆራጠኝነት ነው። ገና አንድ ቀን አልሄድም አልኩ። አንድ ቀን ጠየቀኝ። አንተ ያ ሁሉ ጥፋት ስታጠፋ ቆይተህ መተህ ዱባይ እንሂድ ስትለኝ በአንዴ እንድስማማ አትፍቀድ። በቃ ይሄ ነው የሴትነት ወጉ፣ የሴትነት ክብሩ ነው። በቃ ክብሯን አስጠብቃ ኩራተኛ ሴት ነች እኮ አይሚያችን። እውነቴን እኮ ነው። በቃ እኔ ኩራቷ በቃ ይሆናል ጅንኑ ይሻለው ጅንኑ በቃ በእውነቴን ነው እንዴ። በቃ ይሆናል ኩራቷ ምናምን ደስ ያለው አላ ወዲያው ያው ለጥፋት አጥፍታ እንዴት ይችላል። በቃ እንደዚህ ነው በቃ ባይዘወይ ማለት ደስ ይላል ፍቅራችሁ። በቃ ይሄ ነው ፍቅር ማለት፣ ይሄ ነው ስለ ሰላም ማለት ባይዘወይ። እዚህ ጋር አይሚ በምንም ነገር የማታለል ሴት ነች ባይዘወይ። እና ባይዘወይ በቃ ብሩኬ ያው ለጥፋት አጥፍቶ እንዴት ወዲያው ዱባይ ይለኛል ብላ አሰባ ነው እንጂ እሷ ከሱ ጋር መሄድ ትፈልጋለች። ሄዳ መዝናናት ትፈልጋለች። ሄዳ ከሱ ጋር ጥሩ ጊዜ ማሳለፍ ትፈልጋለች። ዱባይ ያላችሁ፣ ሳውዲ ያላችሁ፣ ሪያድ ያላችሁ፣ ኳታር ያላችሁ እንግዲህ አይሚና ብሩኬ ሊመጡ ነው። እንዴት ነው የምትቀበሏቸው? ባይዘወይ አላቅም ምን እንጃ። እኔ ባይዘወይ ቤተሰቦቼ 100,000 ሰብስክራይበር ከገባው ከሚጋና ከብሩኬ ጋር ቪዲዮ የመስራት ቻንሱ አለኝ ብዬ እያሰብኩ ነው። እስቲ ላይሚ ቴክስት አድርጌላታለሁ። ከመለሰችልኝ እነግራችኋለሁ፣ አሳውቃችኋለሁ። እናንተም ደግሞ ቤቱን ሰብስክራይብ በማድረግ እኔን ትልቅ ቦታ እንድታደርሱኝ እፈልጋለሁ። ንገረት እየቀለደ እንደሆነ አንተ ጎበዝ ወንድ ብትሆን እኮ አይኔን አይተህ መረዳት ትችል ነበር። ትናንትናም ቢሆን በቃ ተናገርሽው። አንቺ ብቻ እኮ አውሪው በቃ። ንግግሩን አይሚ ታወራ። ቤተሰቦች እንዴት በሉኝ፣ እንዴት ማለት ጥሩ አይሚ ታውቅበታለች። በቃ ስቴፕ ባይ ስቴፕ እንዴት መሄድ እንዳለባት በቃ በአንዴ እሺ ብላ ለምን ነገር ጓጉታ መሄድ እንደሌለባት። ምክንያቱም ብሩኬ ሁለት ጥፋት አጥፍቶ እንዴት እሺ ይሏል ብላ አስባ ነው። እና ደግሞ አይኔን አይተህ ማወቅ ነበረብህ እያለችው ነው። እኔ ብሩኬ ሳያቀርቶ ነው ወይስ እኛ ሳናቀርተን ነው? አልገባኝም። እኔ ትናንትና በሚስፈርድ ነበር። አይሚያችን ግን በጣም ኮሮብሽ አድንቄሻለሁ። ማለት አንዳንዴ ምን አለ መሰላችሁ ምንም ነገር ቢሆን ምንም ነገር ሊያታላችሁ አይገባም። በቃ እሷ አሁን ከምንም ነገር ያስቀደመችው ምንድነው? ባንዴማ አሻለውም ክብሬን በቃ የሆነ መግረደር የሚባለውን ነገር ባህላችን አሁን ሴት መቼም ምን ይባል አትግረደሪም እንዴ የሆነ ነገር አቤት ራሱ የሆነ ነገር አሁን ሲሰጠ ምናምን ባንዴ እሺ ካልን እንግዳ ያለ አራ ተግረደሩ ይባላል እንዴ ያ ባህል ነውና ባህሏን ወጓን ጠብቃ የመጣች ሴት ነች። አይሚያችን እኮ ለዚህ እኮ ነው የምወድሽ፣ ለዚህ እኮ ነው እኔ እንጃ የኛ መኩሪያችን እኮ ነሽ አይደል እንደ ቤተሰቦቼ። ዱባይ ልውሰድሽ ሲል ዳርዳር አልሽ፣ እሷን ሳመጣ ልሄድ አስቤ ነበር ርር አልሽ። እና ብሩኬ ምን ትበልግ አንተ ካብሳላት ጋር ስትሄድ ብሩኬ አይሚ ዝም እንድትልክ ነው የምፈልገው እንዴ? አይሚያችን ነች እኮ አይሚ እኮ ነች ልጅቷ። እንደውም አለመመሳሳት አብሳላትን እሷ ሁና ነው ባይዘው። ምክንያቱም ይሄ ነገር ፕራንክ በዛ ቀድመ ራሱ ይሄን ነገር ፕራንክ እንደሆነ በቪዲዮ ክሊፕ ባጠቅስ ኖሮ አታምነክም ነበር። የባለፈውንም አላመንኩም ነበር እያለችው ነው። ምክንያቱም የባለፈውን ፕራንክ እንደሆነ ምንም ነገር ከኋላ ቪዲዮ ቀርጻ አላሳየንም ነበርና አሁን ግን ወደ ፕራንኩ ተቀላቅላል። ስለዚህ የመልስ ምቱን ግን ጠብቅ፣ አስብበት። የአይሚ ፕራንኮች አጠራቅማ የምትሰራው ፕራንኮች ከባድ እንደሆነ እናውቃለን። በቃ እኔ እንደዛ ደስ ብሎኝ ያውቃል። ለምን መሰላችሁ? ቀስ በቀስ እንቁላል በእግሯ ትሄዳለች ይባላል። አሁንም ብሩኬና አይሚ ቀስ በቀስ እየተጣረቁ ነው። በቃ ታርቋል። ወሬ በቃ ወደ ፕራንኩ ገብተዋል፣ ወደ ፍቅራቸው ገብተዋል። ቤተሰቦቼ ከዚህ በላይ ምን አለ? አይሚ አሁን መግደርደሩ ላይ ያለችው ዞሮ ገብታለች። በቃ ገብታለች፣ ወደ ዋናው ፖይንት ገብታለች። አለ እንደ ቤተሰቦቼ አንተ ትሄጃለሽ አትሄጂም? ቀጥታውን ንገሪኝ። ትሄጃለሽ አትሄጂም? ዱባይ እንደዚህ አይነት አሁንም ቢሆን ቀጥታ ጠይቃት። ብሩኬ ነገረች እኮ አይኔን አይተህ ማወቅ ትችላለህ፣ የግድ በአፍ መናገር የለብኝም እያለች እኮ ነው። ብሩኬ ተው እንጂ እንዴ! ኧረ ነቃ በል ብሩኬ። እንዴ እሷ እኮ በቃ እሄዳለሁ እያለች እኮ ነው። ምንም መጠበቅ የለብህም። በቃ ፓስፖርቷን ተቀብለክ ይዛሃት ሻንጧን አዘጋጅተህ እልም ወደ ዱባይ። ከዛ ደግሞ ዱባይ ሄዳችሁ ዘና እያላችሁ ዱባይ፣ ሳውዲ አረቢያ፣ ኳታር፣ ጀዳ ሁሉም ያሉትን ወንድሞቼን ሰላም ብላችሁ ከነሱ ጋር ጊዜ ያሳልፋችሁ እንድመጡ እፈልጋለሁ። አረ እንደ ቤተሰቦቼ ደስ አላላችሁም ወደ ዱባይ ስለሚመጡ አሚና ብሩኬ? እኔ ደስ ብሎኛል።
አልሄድም። ወይኔ ጉዴ ፈላ። እኔ ብቻ ነኝ ግን እኔም ቅድም እያልኩ ነበር አለ አይሚ በጣም አምሮባታል። ይህን ሰሞን በጣም አምሮባታል። በጣም በቃ ያላ ከድሮ ይበልጥ አምሮባታል። የሆነ ፈካ ብላለች። ደግሞ ትንሽ ወፈረፈረ ብላለች። እኔ በጣም በዚሁ ያዝርቅላችሁ ሁሉም ነገር እኛ የምንፈልገው ይሄን ነበር። ቢያንስ እኔ በጣም ደስ ብሎኛል። በዛሬው ቪዲዮ ስሰራ ራሱ ደስ ያለኝ ምክንያቱም የፍቅር ቪዲዮ ነው፣ ጸብ አይደለም። ፍቅር እኮ ሁሌም ቢሆን ደስ ይላል አይደል? እንደ ቤተሰቦቼ እዚህ አይነት ፕራንክ የለም እንዴ? እና ምን ፕራንክ ነው? የባለፈውን ገና ፕራንክ የዛሬው አይሚያችን ገና ሲጀምር ወደ ፕራንኩ ወደ ድሮ ስራዬ ተመልሻለሁ ብሎ ነው የሰራው። ስለዚህ አይታስበሽ፣ እኛ ምስክራለን። ኮሜንት ላይ ነገሯት፣ ፕራንክ ነው እያላችሁ ጻፉላት። መቼም ቪዲዮ አንቺ ማየትሽ አይቀርም። የዛሬው ቪዲዮ እንግዲህ ቤተሰቦቼ ይሄን ይመስል ነበር። ከዛሬው ቪዲዮ በጣም ደስ ብሎኝ የሰራሁት ምክንያቱም ከሌላው ቀን ይበልጥ ደስ ያለኝ የሰራሁት። ለምን አይሚና ብሩኬ በፕራንክ ቪዲዮ በፍቅራቸው ቪዲዮ ነው የመጡት። በነገው ቪዲዮ ደግሞ ወደ ዱባይ ሲሄዱ ወይ ደግሞ ሊሄዱ ሻንጣ እያዘጋጁ እንዳይመጡ በጣም እርግጠኛ ነኝ። በቃ ከዚህ በኋላ ተፋቅረዋል፣ አንድነታቸውን አዝርቀዋል። አሁንም ቢሆን ግን ቁጭ ብላችሁ እንድታወሩ እፈልጋለሁ። በቃ ከዚህ በኋላ የሰው ወሬ እንዳሰሙ ምንም ነገር ማላችሁ እንዲገባ አንፈልግም። ምንም ነገር አንፈልግም። በቃ እኛ የምንፈልገው መለዩ ጨረቃዊ ሰዎች ከአይሚና ከብሩኬ የምንፈልገው ምንድነው? ፍቅራቸውን፣ ሳቃቸውን፣ ፕራንካቸውን፣ ትምህርታዊ ቪዲዮአቸውን በቃ አንድ ቤተሰቦቼ ይሄን ነው የምፈልጉት አይደለ? እኔ ይሄን ነው የምፈልገው ብዬ ነው የማስበው። እናንተ የምትፈልጉ ከሆነ አንድ ቁጥር እየጻፋችሁ እስቲ አሳዩኝ። በቃ ሁላችሁም ቤተሰቦቼ ቪዲዮውን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱኝ። እኔም በቅርቡ 100,000 ሰብስክራይብ ገብቼ ከአይሚ ጋርና ከብሩኬ ጋር ቪዲዮ መስራት እፈልጋለሁ። ስለዚህ ይህን እልሜን አሳኩት። እስከዚህ ዓመት መጨረሻ 100,000 መግባት እፈልጋለሁ። ባይዘው ከተባበርን እስከዚህ ዓመት መጨረሻ አልጠብቅም። እናንተ ደጋግ ወንድሜቶቼ እባካችሁ አሳድጉኝ፣ ከፍ ከፍ አድርጉኝ። እናንተ ካላችሁ ድረስ ምንም አልወድም። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ።